ሰበር ዜና የትግራይ ክልል ውጥረት እየጨመረ መጥቷል። ዛሬ በተሰማው መረጃ መሰረት በደብረ ጽዮን የሚመራው ቡድን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደን አግቷል። አሁን የተሰማ አስደንጋጭ መረጃ ነው፣ በዝርዝር ይሰማሉ። በሌላ በኩል ኢራን የእስራኤልን ወሳኝ ሰው በስቅላት ገደለች። ኢራን ያልተጠበቀ እርምጃ ነው ዛሬ የወሰደችው። ይህንንም በዝርዝር ይዘነዋል፣ ይሰሙታል። በተመሳሳይ እስራኤልም በፈጸምኩት ጥቃት ወሳኝ የጠላት ኃይል መሪ ገድያለሁ ብላለች። ይህንንም በዝርዝር የምትሰሙት መረጃ ነው። በሌላ በኩል ባበለጸኩት ዩራኒየም አልደራደርም ብላለች ኢራን። ነገሩ እየከረረ ነው። ሁሉንም በዝርዝር ይሰሙታል። በሌላ ዜና በብሔራዊ ደህንነት ምክንያት ለወራት ተቋርጦ የነበረው የኢራን ኢንተርኔት ለኢራናውያን ተለቋል። ሁሉንም በዝርዝር ወደ እናንተ የማደርሳቸው ሰበር ዜናዎች ናቸው። አብራችሁን ቆዩ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የሰዓቱን የተመረጡ አጫጭር ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የዶል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን ዜናዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ የትግራይ ውጥረት፣ ጄኔራል ታደሰ ወረደ መታገታቸው ተረጋገጠ። አንድ ወር ለሚሆን ጊዜ ከአደባባይ የጠፉት ጄኔራሉ መታገታቸውን የፈረንሳዩ ጋዜጣ ይፋ አድርጓል። ጄኔራሉ ወደ አዲስ አበባ እንዳይጓዙና ከፌዴራል መንግስት ባለስልጣናት ጋር እንዳይገናኙ በሚል ነው የታገቱት ተብለዋል። ጄኔራሉ ታግቷል የተረጋገጠ መረጃ ነው ዛሬ የወጣው። ህወሓት ከአንድ ወር በፊት ደብረጽዮን ገብረ ሚካኤልን ፕሬዝዳንት አድርጎ ጄኔራል ታደሰ ወረደ ላይ መፈንቅለ መንግስት ካከናወነ በኋላ ጄኔራሉ ጠፍተው ከርመዋል። ከዚህ የመፈንቅለ መንግስት አስተዳደር በኋላ በአደባባይ ያልታዩት ጄኔራል ታደሰ የጠፉ በሚል ብዙ ሲጠየቅ ነበር። ለዚህ ጥያቄ መልስ የሚሆን መረጃ ዛሬ ይፋ ሆኗል። ታማኙ የፈረንሳይ ጋዜጣ አፍሪካን ኢንተለጀንስ ስለ ጉዳዩ ሰማሁት ያለውን መረጃ ምንጮቹን ዋቢ አድርጎ ዘግቧል። ጄኔራል ታደሰ ወረደ ከመቀሌ እንዳይወጡና እንዳይንቀሳቀሱ ታግተው እንደሚገኙ አረጋግጫለሁ ብለዋል። ጄኔራሉ ወደ አዲስ አበባ እንዳይጓዙ በዚያም ከፌዴራል ባለስልጣናት ጋር እንዳይገናኙ በሚል በህወሓት ቁጥጥር ስር ናቸው በማለት ዘግበዋል። የአፍሪካን ኢንተለጀንስ ዘገባ እንደሚያመላክተው ይህ እገዳ የተጣለው በጄኔራል ጻድቃን ገብረትንሳኤና ጌታቸው ረዳ አሰባሳቢነት ባለፈው ሳምንት በአዲስ አበባ ምክር ቤት መመስረቱን ተከትሎ ነው። የነ ጄኔራል ጻድቃን የአዲስ አበባው ምክር ቤት ህወሓትን በአጭር ጊዜ አስወግዶ ክልሉን ለመቆጣጠር አቅዷል። ህወሓት ጄኔራል ታደሰ ወደ አዲስ አበባ ኮብልለው ከአዲሱ ምክር ቤት ጋር እንዳይቀላቀሉ በሚል ነው ጄኔራል ታደሰን የቁም እስረኛ ያደረጋቸው ብለዋል ዘገባው። ጄኔራሉ ብዙ ሚስጥር የሚያውቁና ህወሓት አደጋ ላይ ሊጥሉ የሚችሉ ሰው በመሆናቸው እንደሆነ ጋዜጣው አብራርተዋል። ከአፍሪካን ኢንተለጀንስ መረጃ መረዳት እንደተቻለው ህወሓት ጄኔራሉን ለማገት የወሰነው በሁለት አበይት ምክንያቶች ናቸው። አንደኛው ጄኔራሉ የነጻድቃንን ምክር ቤት እንዳይቀላቀሉ በሚል ሲሆን፣ ሁለተኛው ደግሞ ጄኔራሉ እጅ ላይ በርካታ የህወሓት ምስጢሮች በመኖራቸው ነው ተብለዋል። ወደ መካከለኛው ምስራቅ ውጥረት ሰበር ዜናዎች ስንሸጋገር ኢራን በዩራኒየም ይዞታዋ ላይ እንደማትደራደር አስታወቀች። ኢራን ከአሜሪካ ጋር እያደረገችው ባለው ድርድር የዩራኒየም ጉዳይ በአጀንዳነት እንዳልቀረበ በኢራን የብሔራዊ ደህንነት ጠቅላይ ምክር ቤት የውጭ ጉዳይና የዓለም አቀፍ ደህንነት ምክትል ዳይሬክተር አሊ ባግሪ ተናገሩ። ባለስልጣኑ ይህንን ያሉት በሩሲያ ዋና ከተማ ሞስኮ ውስጥ እየተካሄደ ባለው 14ኛው ከፍተኛ የደህንነት ባለስልጣናት ስብሰባ ወቅት በተጓዳኝ ለተነሳላቸው ጥያቄ በሰጡት ምላሽ ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ግን ቀደም ሲል የዳበረው የኢራን ዩራኒየም ክምችት በሚደረስ ስምምነት ወደ አሜሪካ ተወስዶ ወይም በሌላ ስፍራ ላይ እንዲወድም እንደሚደረግ ተናግረው ነበር። የተኩስ አቁም ከተደረገ በኋላ ለወራት ያለመ
መቋጫ እየተካሄደ ያለው የኢራንና የአሜሪካ ድርድር ወደ ስምምነት መቃረቡን የአሜሪካ ባለስልጣናት ባለፉት ቀናት ሲናገሩ ቆይተዋል። የኢራን የኒውክሌር ፕሮግራም ዋነኛ መነጋገሪያ ቢሆንም ኢራን አሳልፋ ለመስጠት ፍቃደኛ አለመሆኗንና የድርድሩ ቀይ መስመር መሆኑን በተደጋጋሚ ስትገልጽ ነበር። ፕሬዝደንት ዶናልድ ጄ ትራምፕ ግን ኢራን በኒውክሌር ፕሮግራሟ ላይ የቀረበላትን ሐሳብ የማትቀበል ከሆነ ሌላ ዙር ከባድ ጥቃት እንደሚጠብቃት እያስጠነቀቁ ነው። በሌላ ዜና ኢራን ከእስራኤል የሞሳድ የስለላ ድርጅት ጋር ግንኙነት ነበረው የተባለውን ግለሰብ በስቅላት ቀጣች። የኢራን የፍትህ አካላት እንደገለጹት ጎላም ሬዛ ሃኒ ሻካራብ የተባለው ግለሰብ በሀገሪቱ ውስጥ የሞሳድ ወኪሎችን የመመልመል ተልዕኮ የነበረው ሲሆን የሃይማኖት መሪን በመግደል ወንጀሉን በኢራን ላይ ለማሳበብ በተሸረበ የእስራኤል የሴራ እቅድ ውስጥ ተሳትፏል በሚል ዛሬ ጠዋት ተሰቅለዋል። የኢራን የፍትህ ሚኒስቴር ይፋዊ የዜና ድረገጽ እንደዘገበው ጎላም ሬዛ ሃኒ ሻካራብ በእስራኤል ተመልምሎ የስለላና የደህንነት ትብብር በማድረጉ ወንጀል የተፈረደበት ሲሆን የሞት ቅጣቱም በሀገሪቱ ጠቅላይ ፍርድ ቤት ጸድቋል። ይህ የሞት ቅጣት አፈጻጸም ካለፈው የካቲት 18 ጀምሮ በአሜሪካ እስራኤል ጥምረትና በኢራን መካከል ከተቀሰቀሰው ጦርነት ማግስት እስላማዊቷ ሪፐብሊክ ከሀገራዊ ደህንነት ጋር በተያያዘ በቁጥጥር ስር ባዋለቻቸው ሰዎች ላይ እየወሰደችው ያለችው ተከታታይ ጥብቅ እርምጃ አካል ነው። በሌላ ዜና በኢራን ለ3 ወራት ተቋርጦ የነበረው የኢንተርኔት አገልግሎት ተጀመረ። በኢራን ለ3 ወራት ያህል ተቋርጦ የቆየው የኢንተርኔት አገልግሎት ዳግም መጀመሩን የሀገሪቱ ምክትል ፕሬዝደንት አስታወቁ። ሞሐመድ ሬዛ አረፍ ማክሰኞ ዕለት በኤክስ ገጻቸው ላይ ነፃና ቁጥጥር የሚደረግበት የኢንተርኔት አገልግሎት ለመስጠት የመጀመሪያ እርምጃ ወስደናል ብለዋል። ኔት ብሎክስ እና ኬንቲክ የተባሉ የዓለም አቀፍ የኢንተርኔት ግንኙነትን የሚከታተሉ ተቋማት በኢራን ዛሬ ከምሳ ሰዓት ጀምሮ በከፊል የኢንተርኔት አገልግሎት መጀመሩን ተናግረዋል። በኢራን የኢንተርኔት አገልግሎት የተቋረጠው አሜሪካና እስራኤል የካቲት 21 2018 ዓ.ም በሀገሪቱ ላይ ጦርነት መክፈታቸውን ተከትሎ ነበር። የኢራን ባለስልጣናት በጦርነቱ ወቅት ኢንተርኔት የተዘጋው ከደህንነት ጋር በተያያዙ ምክንያት እንደሆነ ይናገራሉ። ይህንን በማድረግ ክትትል፣ ስለላና የሳይበር ጥቃቶችን ለመከላከል እንዳሰቡ ጠቁመዋል። በቴሄራን የሚገኝ አንድ ግለሰብ ዛሬ የዋይፋይ አገልግሎት መጀመሩን ለቢቢሲ ተናግረዋል። ኔት ብሎክስ የኢንተርኔት አገልግሎቱ የሚቀጥል ስለመሆኑ ግልጽ አይደለም ብለዋል። ይህ በእንዲህ እንዳለ እስራኤል ማክሰኞ ዕለት በጋዛ ከተማ በፈጸመችው ጥቃት አዲሱን የሐማስ ወታደራዊ ክንፍ አዛዥ መግደሏን አስታወቀች። የእስራኤል ጦር በጋዛ ከተማ በተጨናነቀ የገበያ ስፍራ በሚገኝ የመኖሪያ ሕንፃ ላይ በፈጸመው ከፍተኛ የአየር ድብደባ ቢያንስ 3 ፍልስጤማውያን መሞታቸውን የሕክምና ባለሙያዎችና የአይን እማኞች ተናግረዋል። ጥቃቱ የኢድ አልአድሃ በዓል ከመከበሩ በፊት ጎዳናዎች በገበያተኞች ተጨናንቀው ባለበት ወቅት በጋዛ ከተማ መሃል በሚገኘው የአልከያሊ ህንፃ የላይኛውን 3ኛ ፎቅ ኢላማ ማድረጉ ተገልጿል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ ቀደም ሲል የእስራኤል ጦር የሐማስን የጦር ክንፍ አዛዥ መሐመድ ኦዴህን ኢላማ እንዳደረገ አስታውቋል። ይህም የቀድሞው የጦር አዛዥ በተመሳሳይ ጥቃት ከተገደለ ከጥቂት ቀናት በኋላ የተፈጸመ ነው። ይህ እስራኤል ከሐማስ ጋር የተኩስ አቁም ስምምነት ካደረገች በኋላ በጋዛ የተፈጸመ የቅርብ ጊዜ ከባድ ጥቃት ነው። ኦዴህ በጥቃቱ መገደሉን በተመለከተ የእስራኤል መንግስት ሲያስታውቅ፣ ሐማስ ግን ምንም አስተያየት አልሰጠም። የነፍስ አድን ሰራተኞች በስፍራው ሲደርሱ በአካባቢው በደረሰ ከባድ ጉዳትና በነበረው መጨናነቅ ምክንያት ወደ ላይኛው ፎቅ ለመውጣት ተቸግረዋል። የአይን እማኞች ቢያንስ 5 ሚሳኤሎች ህንፃውን ከተለያየ አቅጣጫ በተመሳሳይ ጊዜ መምታታቸውን ተናግረዋል። አንድ ነዋሪ ጥቃቱ ከመፈጸሙ በፊት የሄሊኮፕተር ድምፅ መሰማቱን ተናግረዋል። ከቦታው የተገኘ ተንቀሳቃሽ ምስል እንደሚያሳየው አምቡላንሶችና የሲቪል መከላከያ ሰራተኞች በተመታው ህንፃ ውስጥ የተረፉ ሰዎች ካሉ ሲፈልጉ የሚያሳይ ሲሆን በአቅራቢያው በርካታ ሰዎች ተሰብስበው ነበር። የጋዛ የጤና ሚኒስቴር በተኩስ አቁም ስምምነቱ ወቅት
በእስራኤል በተሰነዘረው ጥቃት ከ800 በላይ ሰዎች መገደላቸውን ይፋ አድርገዋል። ውድ ተመልካቾቻችን የሰዓቱን የተመረጡ አጫጭር ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሆን።